ታችሁ መግለጥ አትችሉም አለኩ። በቃ መታችሁ ይሄው በቃ ግለንትን በሉት እኮ ነው ያለኩ። ሌላ ምን እኮ ገስ ላይ አለ ገስ ላይ ነን። ሰዎች እንዲከታተሉ ከተፈለገ ሁላችንም አለን ገስ ላይ። ሌሎችም ወንድሞች ይመጣሉ። ለምሳሌ ያክል አላህን እየሰደበው ቢሆን ኖሮ አምላኩን እየተሳደበ ቢሆን ኖሮ 16 ልክ ነው ላለ ይሄ ልጅ አልተሳደበም። በያው በእግዚአብሔር ተረጋግቶ ነው ያወራው። ከልጆቼ ጋር ምናምን ካለው ምን ማለት ነው? ችግር የለውም እኮ ይሄ ጉዳዩ ነፍስ ለማዳን ተማሪ አስተማሪ የሚባል የለም። ሁሉንም ነው ማዳን ያለበት። 16 ናገባ ይሄው ከፈለገ እኮ እሱ እኮ ለምሳሌ 400 ክርስቲያን ለምሳሌ እዚህ ያለ በ400 ክርስቲያን ህዝብ ፊት የእናንተ እግዚአብሔር ትክክል አይደለም ብሎ ለ400 ክርስቲያን ይግለጥ። አስረስ አቅም ካለው ሌሎችም ሙስሊም ወንድሞች አቅም ያላችሁ ሰዎች ካላችሁ ይሄው ወንድማችን በቃ በእኔ ፊት ኑና ሞግቱኝ እያለ ነው። በእኔ ፊት መጣችሁ ማንንም አይበድላችሁ ማንም እንትን አይላችሁ ኑና ሞግቱኝ እያለ ነው። ይሄ ከዛ ውጪ ግን አሁን እንትን የመንበዛበዝ ፕሮቴስታንት ቤት ላይ ራሱ ማለት ነው መሐመድ ወላ አርለስ ይሱ መሐመድ አሁን ስርዓት ያለው ልጅ ነው ሲወያይ መድኃኒዓለም ዳንኤል ማን ነው ዳንኤል ለሁሉ በቃ እነዚህ ልጆች ሲሳደቡ አይቻቸው አላውቅም፣ ግን ይችላል። እነዚህ እየመጡ ናና ተወያይ ሲባል አይ ከልጆቼ ጋር ከተማሪዎች ጋር አይባልም። እና እነዚህ ልጆች ስርዓት ያላቸው ሴቶች ደግሞ አሉ እነ ዳማ ከሴ ሌሎችም አረፈሳም ነው በእናትህ በቃ ተወልቀ እንዴት ተወያይ ሲባል እናቴ መቀነት አደናቀፈ የሚሉሉ እኮ በቃ አቅም ካለው መወያየት ነው በቃ እኮ ያው እንዴ ኖ አረ ልጁ እኮ አለ እኮ ሌላው ይቅር ከፈለክ በቤት ሄጄ እወያያለሁ አለ። ከዚህ በላይ ምን ያርገ? ከዚህ በላይ ምን እንትን ሶይ አንድ ያውርቼ ልበድ ስራ ላይ ነኝ። ሲስ አረ አሲት ያውር የታባቱ እንዴት ነህ? ሰላም ለምን እንዴት ነሽ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ የሚገርመኝ ሁሉ ጊዜ ሙስሊሞች ፎሎ ላይ እና ላይክ ላይ ችግር አለባቸው በጣም ሁሉ ጊዜ ነው የሚገርመኝና እኔ ተጣጣለሁ። ጌታ ኢየሱስ ምስክሬ እሱ ይወያይ 83400 ያለው ፎሎሬን ሰጣለሁ። የፎሎር ችግር ካለበት ላይ ግን ቤተ እምነትን የማታፍርበት ከሆነ ግባና ዲፌንስ አርግ በቃ ከልጁ ጋር ይሄን መልእክት ላስተላልፍ። በእውነት በጣም ዛሬ እኔ ዛሬ ነው በቤት ያየው ከኔ እግዚአብሔር ይባርክ በእውነት ይሄ በቃ ያስረስማ በቃ እንትን ነው ፈርቶ ሄደኩ ሸመጠ ሄደ ባይዘውይ ሲሶ አካውንቴ ፕራይቬት ነበር ሄደኩ ፕራይቬት አካውንት ነው የነበረኝ። አንድ ሳምንት አይሆነው ፕራይቬት ከፐብሊክ አደረኩት። ምክንያቱም እኔ እዚህ ጋር ፎሎወር ለመሰብሰብ ጊፍት ለመሰብሰብ ምናምን አይደለም የምመጣው። ቢካዝ ላይክ ለኔ ምንም አይደለም የምሰራው ስራ በጣም በቂ ነው። ገንዘብ ሜክ ለማድረግ የተሻለ ስራ ሰራለሁ፣ የተሻለ ገቢ ያለኝ፣ የተሻለ ህይወት እኖራለሁ። ነገር ግን እዚህ መጥቼ እኔ አምላኬ ዲፌንድ ለማድረግ ወይ አምላኬ እንደኔ አይነት ሰው አስፈልጎት አይደለም የምመጣው። አምላኬ ራሱን ዲፌንድ ማድረግ የሚችል ለራሱ የሚችል ታላቅ አምላክ ነው። ነገር ግን በጣም እንዳታጥሉ ከታች ያላችሁ ክርስቲያኖች ፎሎ አድርጉንኛ ነው። እሺ ቀጥል። ያ ሳይሆን እዚህ ጋር እኛ ብዙ ማለት እስልምና ምን እንደሆነ ሳያውቁ እስልምና ምን እንደሆነ ስለማያውቁ ብዙዎች እስልምና በቃ ይሄ በጣም እንትን የሆነ ምናምን ስለሚመስላቸው ኦሬዲ እነሱን ዲፌንድ እነሱን በቃ ለመመለስ እነሱን ሰፖርት ለማድረግ እነሱን ስለ እስልምና ለመግለጥ ነው እዚህ ጋር ምን መጣው። አንተ ለምን ከአክመል እያወራው ነው? ና አፍረስ ገባ አቅም አለ አይደል? ገባ እንትን አንተን አሰረስ ደረጃ አይደለም የኔ ኪሎግራም አትመጥንም። ሂድና አንተ ብቻ አይደለም አንተ አስተማሪዎቼ ናቸው የምትላቸውን 4 ኡስታዞች ይዘህ ታብታብ አድርገህ እኛንም አትመጥንም። እኔ በቃ አቅም ያለው ሰው ካለ ሂር ቢኩ ወይዬ አስወረድኩት አስረስና ውድድር እኔ መወያየት ከፈለክ በእኔ አካውንት እሱ ይግባና እኔ እሰጠዋለሁ። ተወያይ ግን ዋናው እኮ እሱ እኮ የሚፈልገው እኮ እንትን ብያለሁ። ከታች ብዙ ህዝበ ክርስቲያኖች አሉ። አስረስና ወንድማችን ስም ማን ነበር? ወረደ እንዴ በጌታ አረ ላክልኝ ድጋሚ። በጣም ነፍሴን የረካችሁ በእውነት በእንደዚህ አይነት ወንድም ጌታ እሱ ሐሳብ ልስጥ
ሐሳብ ስጭሾት። እሺ ሰላም ብያለሁ ሁላችሁም፣ እንዴት ናችሁ? ሲሶ ይሄ እኮ የፖሎ ምክንያት ከሆነ ችግራቸው እኛ እኮ ክርስቲያኖች ጀግኖች ነን አይደል እንዴ? ስለዚህ በቃ በ5 ደቂቃ ወር ደግሞ በአንድ ሰዓት ውስጥ በምትገቡ ሰዓት ይሄን ልጅ ቻሌንጅ ይጀመር። የምር ፎሎ እናስደርግ፣ ፎሎ አስደርጉ። የምሬ ነው። ተመስገን አንተም ላይቭ በምትገባ ሰዓት በቃ ፎሎ አስደርገው። የምሬ ነው። ምክንያቱም ፎሎ ሁልጊዜ የፎሎ ምክንያት አለባቸው ነው ምን እሱ እንትን ነው አይደለም። አሁን ይኸውልሽ አሁን ይኸውልሽ ተመርኮ እንትና ፎሎ ውይይቱ ሲሶ ቤት ስለሆነ ሲሶ ቤት 500 ሰው አለ 1000 ሰው 1000 ሰው ባለበት አሁን ውይይት ቢጀመር 1000 ሰው ይገባል። 1000 ሰው ባለበት በቂ ነው። በቃ እኔ 2000 ሰው 10 ሲምጣና 2000 ሰው ይገባል። ውይይቱን ይጀምሩ። ይሄው አሁን 10 ሲምጣ በቃ ልጁን ጥራው። ምንም አያስፈልገውም። ልጁ ደግሞ ታውቂ አንተ በግልጽ ችግርህን ተናገር። ምንድነው? ለምንድነው አንተ ለፎሎ ሃይማኖት ታስተምረው? ኦኬ እኔ አሁን ከኔ ጋር እንወያይ ብንል ከኔ ጋር ትወያያለህ አትወያይም? ምክንያቱም የኔ ፎሎወር ካንተ ያንሳል። ምክንያቱም አንተ ቢያንስ ቆይ አዳምጠኝሽ። አንተ ትታወቃለህ። ይሄን ልጅ እኮ 10 ሰው አያውቀውም። ገብቶሃል አይደለ? ቆይ አዳምጠኝ፣ ቆይ ልጨርስ። መሀል አትግቡ ቢላሌ። እኔ አንተ ራሱ ሲሶ ራሱ ቆይ አንድ አዳምጠኝ። ሲሶ የሚታወቁትን ሰዎች መምህራንም ይሁኑ የሚታወቁትን ሰዎች አንተው ራሱ ሪኮመንድ አድርግና የፈለከውን ሰው እወያያለሁ እኔ። ነገር ግን እኔ ከማንም ጋር ተወያይቼ ማንንም አላስተዋውቅም ነው ባጭሩ። ስለዚህ የሚታወቅ ሰው እውቅና ያለው ነገ ተወያይተሽ ራሱ ማለት ነው በደንብ ቢታሽው እንኳን በደንብ ቢጨመቅ እንኳን ምንም ይሆን ነው ይሄ ሰው እኮ በቃ ክርስትናን ወክሏል የሚባል አይነት ሰው ነው። ነገር ግን ይሄንን አሽተው ምን ብትል እኮ አይዝም ብሎ እኮ የሰፈር ወጠጤ ነው ምናምን የሚባል ሰው ጋር እኔ ተወያይቼ ጥቅሙ ምንድነው ነው? ምክንያቱም ለምን መሰለኝ እኔ ሲወያይ ከታችም ያሉትን ሰዎችም ጭምር ነው ማየው። ምን አይነት ሰዎችን ከተባለ እሱን የሚከተሉትን ተጽዕኖ ያለውን ሰው ነው። ከዛ ውጪ እኔ ከማንም የሆነ 10 ሰው ማያውቀው ሰው ስሙ ቢጠራ እንኳን ማን ነው እሱ ከሚባል ሰው ጋር ውይይት ይደረጋል? ውይይት እኮ ብዙ እንትኖች አሉት ራሱ ባጭሩ። ይሄ ልጅ እንትን ፈልጋለሁ ግዴታ ደግሞ መነጋገር ፈልጋለሁ ካለ እኔ ቤት ይከፍታለሁ። በየትኛውም ሰዓት መጥቶ ወላሂ እስልምና ላይ ያለውን ጥያቄ መጠየቅ ይችላል። በየትኛውም ሰዓት ማለት። ከዛ ውጪ ግን ውይይት ምናምን ኧረ ባላ እንትን ጌታን ባይዘው ሪፖርት እያደረጉብኝ ነው። ሲሱ ሪፖርት እያደረጉ ይቅርታ ቆይ ወንድሜ ቆይ አንድ ጊዜ ሲሶ እዚህ ቤት ኔትወርክ ይሆናል። እዚህ ቤት አብዛኛውን ክርስቲያኖች ናቸው ያሉት። ሪፖርት እዚህ ቤት ክርስቲያኖች ናቸው አሳያለሁ። እስኪ ከፈለክ ሲሶ እድል ስጠኝ። እሺ አስራስ ልጁን እወያያለሁ ሲል አሁን ትልቁ ጉዳይ ነፍስ የማዳን ስራ ነው። ሲሶ ያንተ ድምጽ ይደርባል። ነፍስ የማዳን ስራ ነው። እኛ ልጁም አንተም ታችም ላይ ያሉ ሰዎች እንትን እንዲሉ ነው አይደለ? እኛ አሁን ሁላችንም ሼር እናደርጋለን። 2000 ሰው ይመጣል። 2000 ሳይመጣ አትወያዩም። አይመጥነኝም። ከሱ ጋር አይደለም ሌላ ሰው አምጡና የፈለጋችሁትን በእናንተ ፊት ልጠይቀው። አስረስ እኔ ፊት ቆመ እስልምና መስበክ ትችላለህ? ና ቤቱ በደንብ ቤት በደንብ አድርግ ና እዚህ ወያያለሁ ብለ ና እኔ ፊት ቆምና እስልምና አንተ ጨቅላው ፊት አይደለም የፈለግከውን ሰው አምጣና ፊት ለፊቱ እስልምና ስለዚህ አሁን አንተ ምንድነው ለአቅመ ውይይት አልበቃህም። አንተ ለአቅመ ውይይት አልበቃህም። ናና ቤቴ ትማራለህ። አስተምርሃለሁ ቤቴ ናና ቤቴ ትማራለህ። ከዛ እኔ ጨቅላው እየጠየኩ ነው። ና እኔ ፊት ትፈልጋለሁ ግዴታ ማውራት ትችላለህ። የኔ ተማሪ አለ ቆይ የኔ ተማሪ አለ ከሱ ጋር ትወያያለህ። አራስረስ ተማሪህንም ምንህንም ያዘውና እኔ ፊት ቆመ። ሳይመን አንድ ጊዜ እንደማመን ቆይ አንድ ጊዜ ቤቱን እየረበሽ ነው። አስረስ አሁን አንተ ቀደም ፎሎ ይሄን ያለው የፖስተትኮ ቪዲዮ ላይ ይሄን ያህል ሰው ነው የሚያይ። ከዛ ጋር አይደለም መሆን ያለበት። ልጁ ከአንተ ጋር መወያየት የሚችል አቅሙ በዛ አይደለም የሚገለጸው። አንተ የኔ ተማሪ የኔ እንትን ተማሪ ምናምን እያልክ ወከባ አትፍጠር። ወይ ኮንፊደንስ የለም ከሱ ጋር ለመወያየት
ወይም እኔ ደግሞ ቤት ባነሳው ጥያቄ ታፍራለህ ማለት ነው። ደቂቃ ተሰጣቶ ሄኖክ አዳምጠኝ። ደቂቃ ተሰጣቶ ለመወያየት ለኔ በኔ ደረጃ ብቁ አይደለም። ስለዚህ ከኔ ደረጃ ጋር የፈለገን ሰው ነው አንተ የምትለውን ነው ብቁ አይደለም የምትለው። አንድ አዳምጠኝ እስኪ ተረጋጋ። ሄኖክ ብቁ ካልሆንክ ተረጋጋ። ኧረ ተረጋጋ። ማንም ሰው ቢጠይቅ መልስ መስጠት አለብህ። ብቁ አይደለም አንድ አዳምጠኝ። ቆይ አንድ አዳምጠኝ። ውይይት የሚባለው ነገር አንድ ሰው የሚወያየው ኪሎ እኩል ከሚሆን ሰው ጋር ነው። ከማንም ጋር ተነስቼ አልወያይም ባጭሩ። ነገር ግን የሚታወቅ ሰው ከመጣ ወላሂ ወቢላሂ ታላሂ ነው የሚለው። የሚታወቀው ሰው ከመጣ ሲሶ ዳኛ ሆኖ በኮሆስት በየትኛውም ሰዓት ገብቼ ለመወያየት ዝግጁ። ነገር ግን የማንንም አትንቀጭቀጭ። ዛሬ እውቀት እንደሌለው ጀጅ እናድርግ። 10 ደቂቃ ተወያዩ ብቻ። 10 ደቂቃ አንዴ ተረጋጋ። በመጀመሪያ ደረጃ አንተ ለምን እንደምትጋጋጥ ይገባኛል። ለምን እንደሚጋጋጥ ልንገራችሁ። እሱ 10 ሰው ስለማያውቀው በእኔ ሰበብ አድርጎ ለመታወቅ ነው። ስለዚህ እኔ ከአንተ ጋር ለመወያየት አይደለም። ኢሳነ ሂድና ተማር፣ ከኔ ተማሪ ጋር ትወያያለህ ማለት ነው። እኔ ፊት ቆመህ አንተ 5 ደቂቃ ስለ አምላክህ ማውራት አትችልም። ጌታ ምስክር ነው እነግርሃለሁ። 5 ደቂቃ አታወራም ስላለ ቆመህ እኔ ፊት በአንተ ለመፈመስ ምናምን እንዴ it's not a point of being famous by the way ፌመስ መሆን በጣም ቀላል ነው ወንድሜ። ቆመን እንጨፍር ነበር። ፌመስ መሆን አረ ሊልሽ 10 ደቂቃ መወያየት አስረስ ያቀተው። በነገራችን ላይ በአምላክ በመጀመሪያ ደረጃ ሞዴሬተሮችም ሆነ ሆስቱ በጣም ብልግና ነው ራሱ ሰው ነው። ሞዴሬተር ካወረዳችሁት እግዚአብሔር ምስክሬ ነው ላችሁ። ሞዴሬተር ገስት ላይ አላየሁም፣ አነሳለሁ። እግዚአብሔር ምስክሬን ክርስቶስ ገስት ላይ ያለ ሰው አለ አይደለም፣ አላየሁም። እኔ ባይዘው ሰርፕራይዝ ዶኛል፣ አላየሁም። ሞዴሬተር እንደ እንትን ገስት ላይ ያለ ሰው ሚውት እንዳታረጉ እንዳታወርዱ። እግዚአብሔር ምስክሬ ሞዴሬተር አነሳለሁ። እኔ ለወንድማችን ሳይሆን አንድ እድል ሰጥቼዋለሁ። ይሄን እድል መጠቀም ይችላል። እሺ አሁን አንድ እድል ስጡና ኧረ ቲቶ ቆይ ተረጋጋ። 10 ደቂቃ ተወያዩ። ኧረ አንዴ ተረጋጋ። አንድ እድል ለወንድማችን ሳይመን ሰጥቼዋለሁ። ይሄ እድሉ ምንድነው ከተባለ እኔ ቤት መጥቶ ቁጭ ብሎ እኔ ሲያስተምር ጥያቄ መጠየቅ። ደቂቃ ተሰጣቶ ለመወያየት ገና ተምሮ አስረስ ፈርተዋል ማለት ነው። አንተ ቤት መጥቶ አንተ ጋር የምንማርበት ወላሂ ፈርቷል። አስረስ ፈርቷል። ከፈለጋችሁ ይፈሽ ጋር ነው አንተ ቤት መጥቶ ስለማውራት አምጡትና በስላሴና ተውሂድ ላይ ነው ወይ ሲገስትል እኔ መሐመድ ነው ተዝኝ ታው በቃ አስራስ ከኔ ጋር ትወያያለህ። ከኔ ጋር ከተወያየስ እኔ ነው ከመምህር እኔ ተማሪ ነኝ። የምናደርገው ይሄን ያህል ደፍረን የምንጠይቃቸው አንድ ነገር ላሰማችሁ እባካችሁ። ቆይ ሳይመን አስረሳውን የኛው አስረሳ ማንም የእናንተ መምህር ለምሳሌ አስረሳ ነው። አያችሁ በጣም ብልግና ነውር ማለት አሁን አንተ ጋር አንዴ በእግዚአብሔር ሄኖክ ላውራበት ሄኖክ አንዴ ላውራበት በጌታ አሁን የእናንተን ማናቸውንም መምህር ስም ጠርተህ ኡሱ ዋሂድ ኢምራን ብለህ መጥፎ ነገር አልተናገርንም። የመጨረሻ ተራና ቆሻሻ ሰው በቃ ማንም ሰው ወዲህ አሁን በሌለበት አንተን ነው እያወራን ያለ ነው። ይሄ ሌላ እንትን ማይረባ ነገር እንዴ! ይሄ እውቀት የሌለው በቃ ማን ፈሪ የሚያደርገው ንግግር እንደዚህ ነው። ፈሪ ሁሉ ጊዜ ስራው እንደዚህ ነው። የፈሪ ስራ አትስሩ። በቃ የሃይማኖት መምህር ሆናችሁ እንኳን እንትን አትሉም እንዴ? የሌለ እንትን እንዴ አቅም ካለ ተዋይ ነው ያለ እንጂ አሁን ኡሱ ብለን ስደብ ኡሱን የሰደበ ሰው አለ? የእናንተ ኡስታዞችን የሰደበ ሰው አለ? ያነሳ ሰው አለ? ምን በጣም በቃ እኔ እኮ እንዴ ከዛ እስልምና ጨዋ ነው እንትን ነው ምናምን ትሉናላችሁ። ጨዋነታችሁን ሁላችሁም በዚህ ያሳዩን እንዴ። አሁን ሌላ የእናንተ መምህራን የተናገራለ እንዴ? የለም በቃ አንተ ይሄው ከአንተ ጋር እንወያይ ነው ያሉ እንጂ ሌላ ምንም እኮ የተናገረ ነገር የለም። በጣም ያኔ
እኔ እናንተም እኮ ለምሳሌ እኔ አላህን ያላግባብ እኮ ሰው እንዲሰደብ አልፈልግም። ማንም መሰደብ የለበት። በጨዋነት ኢትዮጵያውያን መች ነው ሐሳብ ብቻ የምሞግቱ? ሐሳብ ብቻ በቃ ሰው የፈለገውን የማመን መብት አለው። ሰው እንጨት የማመን መብት አለው። ድንጋይ የማመን መብት አለው። የፈለገውን ሰው የማመን መብት አለው። አንተ የሰውየውን እምነት አክብረ በሐሳብ ልዕልና አምነ ሐሳቡን ብቻ ለምን አትሞግትም? ሐሳብ ለምንድን ነው የማይሞገተው? እኛ ሀገር ላይ ሁሉ ፖለቲካው ላይም በቃ ፐርሰናል ክሪቲሲዝም ነው። ሁሉ ነገር ላይ ፐርሰናል ነገር። እፎይ የለ በዚህ ቦታ እፎይ እንትን አላለ። አንተ አቅም ካለ ከኔ ጋር ተወያይ ነው ያለ አይደል እንዴ? አይነት ሳላህን አስገባው። ሳላህን አስገባው። ኢት ሰላም ብያለሁ። ቤሪያ የለም ሳላ የለም ሳላ የለም ወይ ቤሪያ ስታወራ ወደ ጎን እያየህ ማንን ነው ወደ ጎን የሚያየው እያልኩኝ ንቀት ነው እንዴ? ቤሪያ አንተን አይደለም ቤሪያ አንተን አይደለም። ስቀልድ ነው እባክህ። ፈገግ በል። ፈገግታ ነው የሚያምርብህ። ፈገግታ ሱና ነው አይደለም። የሌለ ሰው ጠርቶ መሳደብ ምን ማለት ነው? እሱ ሁሉ አክብረን ሰያወራ ሁሉ እንትን ብለን የሱ መምህራን አለካንበትም እንትን አላልንም። የኛ መምህራን ለምንድን ነው የሚናገረው? እንትን አላልንም እንዴ? ራሱ ብቻ ነው ያወራነው። አቅም ካንተ እሱ እየፈራ ያለው ለዚህ ነው። ዝም ብለህ ስማኝ አንድ ጊዜ። ይኸው አምላካችን አላህ አልተወለደም፣ አይወለድም። ይዋለድ ያለም የምንለው ይወልድ ያለም የምንለው ህይወት ያለው ነገር ነው። ድንጋይ ደግሞ ህይወት የሚባለው መገለጫው ስላለ አይደለ? አይወልድምም አይዋለድምም ድንጋይ። አምላካችን አላህ አልተወለደም፣ አይወልድም። ለዚህ ነው እየሸሸ ያለው። ለራሱ እሱ ላነሳው ነገር የራሱ ኡስታዝ ነው የመለሰው። ድንጋይ ስለሆነ አይወልድም እያለ ነው። ይህንን ገብቶ መመለስ ስለማይችል ነው ሮጦ የሄደው። ቅድም ላሰማ ያልኩ ለዚህ ነበር። እኔ በዚህ አጋጣሚ አታወራም ቤሪያ አታወራም። እድል እሰጣለሁ። እኔ በዚህ አጋጣሚ ቅድም ወንድማችን አሁንም ቢሆን ለሌሎች ለእስልምና ላይ ንጽጽር ለሚሰሩ ሰዎች እኔ የውይይት ጥሪ አለኝ። አቅም ያለው ሙስሊም ተወያይ ካለ መጥቶ ይወያይ። እኔም ቤት ላይሆን ይችላል፣ የትኛውም ቤት ላይ ገለልተኛ ቤት ላይ ክርስቲያኖችም ባለፈውም ብያለሁ፣ ክርስቲያኖችም ከቤታችሁ ወጣችሁ፣ ሙስሊሞችም ከቤታችሁ ወጣችሁ ተከባብራችሁ በጨዋነት በሐሳብ ልዕልና አምናችሁ መረጃና ማስረጃ ይዞ መሞገት የሚችል ሰው ያውራል። ያው ቀደም ወንድማችን ማንኛውም ሙስሊም ሊወያይን ፈቃ ይሄ አልሆነ የህፃን ልጅ ነገር አታንሱ። አካውንቱ ትንሽ ነው፣ ፎሎወሩ 1000 አልሞላም፣ 2000 አልሞላም። ይሄ የመጨረሻ እኔ ይቅርታ አድርጉልኝ እኮ አንዳንዶች እኮ ቂጣቸውን እያወዛወዙ እኮ 2 ሚሊዮን 3 ሚሊዮን ያላቸው ሰዎች አሉ እኮ። ይሄ እኮ በቁጥር እኮ እውቀት አይለካም እኮ። ዩ ጋይስ እንዴት ነው የምታስቡት እንዴ? እኔ በቁጥር እኮ ፎሎወር 2 ምናምን ሚሊዮን እኮ ፎሎወር ያላቸው እኮ አሉ እኮ። በእንትን አይጣንትን ነው የሚሰራ ሰውየው ውሃ የሚያነሳ ኮንቴንት አለው የለም ወይ ነው እንዴ? እንጂ እኮ ቁጥር እንዴ እኔ አሁን ከአስረስ እኮ የተሻልኩ እንትን ነኝ፣ ግን እኮ አስረስ ከኔ ይበልጣል በፎሎወር። በዛ አትመን። እኔ ባለፈው ራሱ ኢብራሂም ከቃሌ ጋር ተወያዩ ሲባል ቃሌ ማን ነው ማን ያዋል ማን ይሰማዋል አሉ። ይሄ በጣም ይቅርታ አድርጉልኝ የመጨረሻ እንትን ነው ቀሽም አስተሳሰብ ያነሱበት አንሳር ሊታይ አይችልም። ሲሰው ማለት ምንም አይታይም። በቃ ምንም አንተ የሃይማኖት ሰው እኮ አንድ ሰው ለማዳን ነው የሚሰራው። ቆይ አንድ ሰው ለማዳን ነው የሚሰራ እኮ አንድ ጊዜ ማለት እንትን ትክክል ነህ። አንድ ሰውን ማዳን ሁለት ሰውን ማዳን ዋናው ቁም ነገሩ ሰው መዳኑ። ግን አንዳንዴ ደግሞ እንደዚህ አይነት ውይይቶች ሲኖሩ
የሰፊውን የምታድንበት ወይም ደግሞ ለሰፊው ተደራሽ የምትሆንበትን እድል ለመጠቀም መሞከር። በቤታችሁ እኮ ሁለታችሁም ቀኑ ሙሉ እኮ 24 ሰዓት እኮ በቤታችሁ እኮ ሁለታችሁም እኮ ወይ ስማኝ፣ እኔ ዛሬ ተናድጃለሁ። እባክህ ስማኝ እኮ አንዴ። ሁለታችሁም እኮ በቤታችሁ እኮ ቀኑ ሙሉ 24 ሰዓት ላይፍ ከፍታችሁ እኮ ማያውቁ ክርስቲያኖችንና ማያውቁ ሙስሊሞችን እኮ አንድ ሰው እያስገባችሁ እኮ ቀኑ ሙሉ ተከራክራችሁ የምትሉ ሰዎች እኮ ናችሁ። ምላስ ላይ ትቀጥላለህ። ምላስ ላይ ቀኑ ሙሉ 24 ሰዓት እኮ ላይፍ ከፍታችሁ እኮ አንድ ሰው አስገብታችሁ የምትከራከሩ ሰው ቀኑ ሙሉ ያንን ስራ የምትሰሩት እንዴ? 24 ሰዓት ሙሉ እኮ ሙሉ እንደዛ ነው ለውይይት ሲሆን ግን ቤት ከፍታችሁ እስቲ ታዋቂ ሰው ካልሆነ አናስገባም ብላችሁ ከልከላችሁ ታውቃላችሁ? አታረጉትም። ቤታችሁ ሲሆን ትክክል። ለውይይት ሲሆን ግን ፎሎ ቀኑ ሙሉ ከእንትን ጋር ስትዋዩ አንድ የምትውሉት። አይ ያንተን ሐሳብ አይደለም የተቃወምኩት፣ መሆን አለበት ይሄንንም እያደረጉት ነው። ግን እንደዚህ አንዳንድ ደግሞ ኦፖርቹኒቲዎች ሲገኙ ሰፋ ያለን ነገር የምታገኝበት አማራጭ ካለ ያን አማራጭ ለመጠቀም መሞከር ስህተት ተብሎ ሊወሰድ አይገባም ነው እንጂ አንተ እኮ የፖለቲካ ዲስኮርስ እኮ አይደለም እኮ የፖለቲካ ዲስኮርስ አይደለም። ለዛም ነው እኮ ሃይማኖት የነፍስ ነገር እኮ ሃይማኖታዊ ነገር አንተ ሰው ገጠር ጫካ ገብቶ እኮ ሃይማኖቱን እንትን የሚናገረው እኮ ማንኛውም የተሻለ ኦፖርቹኒቲ ካለ የተሻለውን ኦፖርቹኒቲ ለመጠቀም መሞከር ይሄ ብልህነት ነው እንጂ የሚያስወቅስ አይደለም። ያን እያደረጉት የተሻለ ኦፖርቹኒቲ ከመጣ ኢትሶኪ አሪፍ ነው። 70 እና 100 ሺህ የሚከታተሉት ነገር ከመጣ ኢትሶኪ በጣም ጥሩ ነው። ግን ይኸውልህ አንድ ሰውን ብትሆን አሁን በእኛ በክርስትና ይኸውልህ የአንድ ሰው ነፍስ በምድር ሲድን በሰማይ ታላቅ ደስታ ይሆናል። በሰማይ መላእክት እንኳን ይደሰታሉ ይባላል። ይሄ ሁሉ ለምሳሌ ህዝበ ክርስቲያኑ የሚለፋው አንድ ሰው ለማዳን ነው። ምናልባት በዛሬ አገልግሎት አንድ ሰው ከዳነ ብሎ እንጂ 70 እና 80 ሺህ ሰው ከሰማኝ ብሎ አይደለም የሚለፈው አንድ ሰው ለማዳን ነው። እኛ ምን ለፈው ምንድነው? እሺ የተወሰነ አንድ ሰው እና እናንተም ጋር ይሄን ሜንታሊቲ አስተካክሏ። እኛ ጋር ችግር የለውም አብሽር። እኛ ጋርም ይሄ ሜንታሊቲ ስላለ ነው አለ የበለጠ። ግን እኛ ምንድነው ኦፖርቹኒቲው የምናገኝ የተሻለ ኦፖርቹኒቲ ካለ ደግሞ የተሻለ ኦፖርቹኒቲ ለማግኘት እንጥራለን ነው። በማንኛውም የተሻለ ካለ ኢትሶኬ የተሻለ ካለ እኮ ማንም አይጠላም እኮ። እኔ አሁን 400 ሰው ከሚያኝ 400 ሺህ ሰው ቢያኝ እኮ ደስ ይለኛል። 400 ሺህ ሰው እንዳይኝ ብዬ ግን እዚህ ጋር አቆቴን አልቆምም አባቴ እኮ። ከዛ አንፃር የተናገሩትና ከዛ አንፃር ብቻ ይሆናል። ከዛ አንፃር ይኸው አሁን ውይይት እኔ አሁን ስለ አስረስ አይደለም የእነ አብዱል ከሪምንና የእነ ኢብራሂም የአስረስን አልሰሙትም ከምን አንፃር እንዳለ አላውቅም። የእነ አብዱል ከሪምና የእነ ኢብራሂምን ግን ትክክል እኔም እደግፋቸዋለሁ። ምክንያቱም ያመጡት ኦፖርቹኒቲ ብዙ ሰዎች ተደራሽነት እንዲሆን ነው። ያን ነገር ደግሞ ምናልባት አንተ ማመቻቸት ከቻልክ ተነጋግረህ አመቻቸው። እኔም ውይይቱን በጣም ምናፍቀው ነው። ግን አሁን ያ ላይ ከምንጨቃጨቅ ምናልባት ውይይት ካለ ባለን 15 20 ደቂቃ ብወያይ ደስ ይለኛል። እዚህ አሁን ካለ ሼር ስለተደረገ አምኩ እሺ፣ ሌላ ሐሳብ ያለው አለ? ፎሎወር ያለው ፎሎወር እንዴ ክርስትና እኮ ለአንድ ሰው እኮ ነው ነፍሳቸው የሚሰጡት እኮ እንዴ። እኛ አክቹአሊ ክርስቲያኖች እንደዚህ አይነት ጥያቄ የለባቸውም፣ እግዚአብሔር ይመስገን። ዋናው ሰውየው ለመወያየት ይምጣ እንጂ ይሄን ያለ 1 ሚሊዮን 50 ሺህ ምናምን ያለው ፎሎወር የሚል ያለ አይመስለኝም። እሺ ሲስ ሐሳብ ልስጥ ቤሪ አንተም እኮ ባለፈው ሮጠህ እኮ ነው የወጣው እኮ የዋድ 10 ደቂቃ ጠይቃ 10 ደቂቃን ሳጨርስ ነው የወጣው እኮ። እሺ ሐሳብ ስትሽ ምን አለ መሰለህ እንግዲህ እኛ ፖለቲካ እንዲሰራ አንፈልግም። ለዛ ነው ለምሳሌ አሁን አስረስ እያለ ያለው በኔ ስም ፖለቲካ ሰርቶ እውቅና ማግኘት አይችልም ነው እና እውቅናውን ሳይሆን ውይይቱን ከፈለገ ቤቴ መጥቶ ይጠይቅ ነው። ለምን አሁን እዚህ ትክክል ከኔ ጋር ውይይት የምታደርገው ለምን? ቆይ እኔ ቤት እኮ ነው እኔ ነኝ ያን ያክል እኮ ቤት ዲስል አይደለም። አንድ ሰው አትጃለ ብሎ ቪዲዮ ከሰራ ቆይ ክምችት ነው እንደ ያለው። አረ በእግዚአብሔር እኔ እኮ ከአስረስ በላይ ታዋቂ እኮ ነኝ እኮ እንዴ ወንድሜ። ምን ነካ? ቆይ እኔ ቤት ነው የሚወያየው አይደል እንዴ? ኦሬዲ እኔ ቤት በመግባቱ እኮ ልጅ እሺ ፈርምልኝ። እሺ ከአስረስ በላይ ታዋቂ ከሆንክ እና ልፈርምልሃለሁ በአካል ምን አትቆጣ እንጂ
አይደለም ኦሬዲ በቃ እንወያይ አለ። ከዛ ይኩም ምን አለ መሰለህ ምን አለ መሰለህ አሁን ሄኖክም ከላይ ተመስገንም አሉ ትልልቅ ቅበተ እምነት ላይ እንሰራለን ብለው ያሉ ሰዎች እኛ ደግሞ ትንንሾቹ አለን። ስለዚህ እስቲ ከፈቀዱ ሄኖክንና ተመስገንን ሄኖክም ሪከርድ ለማሰማት ሞክሯል። ሊያወሩን ፈቃደኞች ናቸው። ቤሪያ እኔ ልመልስ ሲሶዬ እቺ ልመልስ ከመ ስለተጣጣ እሺ የመጀመሪያ ጉዳይ እኔ እስልምና ላይ ብዙ ዕውቀት የለኝም። የመጀመሪያው ጉዳይ የመጣሁት ደግሞ ከፕሮቴስታንት ገና 2-3 ዓመቴ ነው ወደ ኦርቶዶክስ የመጣሁት። ስመጣ ከኔ በተሻሉ መምህራኖችን ቅድሚያ ሰጣለሁ እንጂ እኔን እንዳዋቂ አድርጌ አላየም። ቤተክርስቲያን በቂ የሆኑ ሊቃውንቶች አሏት፣ እነሱን ወደፊት ማስቀድመው። እኔ ክርስቲያናዊ ስነ ምግባርን እየተማርኩ መሄድ ክርስቲያን እንጂ አላዋቂነትን ወይም አዋቂነትን ይዤ ምሮጥ ሰው አይደለም። ስለዚህ የማውቀውን የተከተልኩትን ክርስቶስ ኢየሱስን ያድናል ብዬ ተቀብያለሁ። ይሄንን ደግሞ አስገቢያት ማንን? እሺ ስለዚህ አስገባት። እሺ ስለዚህ አልወያይም። እኔ ማልወያየው ፎሎወር ስለሌለ ፎሎወር ስላለ ሳይሆን ከኔ በተሻለ የሚወያዩ ድንቅ መምህራኖች ስላሉ እነሱን ቅድሚያ ስለምሰጥ ነው። አለቀ፣ ጨርሻለሁ። ሲሶ መለስ ሄኖክ መለስ ጨርሻለሁ። ሲሶ አለቀ። በጣም ትክክል። እኔም እንዳንተ የኔ መልስ እንዳንተ ነው ጌታ። እኔ አሁን ወዳጅ እንትን አይደለም በጣም ትክክለኛ መልስ ነው። እኛ ኦሬዲ በእኛ በኩል የተወያየ ችግር የለም። በቃ የሚሞግሱ ሰዎች አሉ። እኔ አሁን እስልምና ላይ አንተ ክርስቲያን ነህ ከአንድ ሙስሊም ጋር ንጽጽር ስራ ብትለኝ እኔ ንጽጽር ላይ የምሰራ ሰው አይደለሁም። ተሙም እስልምና ላይ ንጽጽር ሲሰራ እናውቅም። ግን ንጽጽር የሚሰሩ ሰዎች መጥተው ሙስሊም መምህራኖች ኡስታዞች ካሉ አቅም ያለው እንደ ቅድሙ አይነት ኢብሮ ትገባለህ ካሉ በጨዋነት መወያየት እፈልጋለሁ ካለ አንድ ሰው ሜዳው ፍትሃዊ ካልሆነ እውነት ነው ያስተቻል፣ ያስወቅሳል። ምክንያቱም ፍትሃዊ አይደላችሁም፣ በቃ ፍትሃዊ ስላልሆነ እናንተ ጋር ይባላል። ግን ሜዳው ፍትሃዊ በሆነበት ትክክል በሆነበት ምንም በደል በሌለበት የፎሎወርና የእንትን ጥያቄ ማንሳት ማለት ይሄ ማለት እኔ ፖለቲከኛ ቢል ትሶኬሽ ወይንም ሌላ ቦታ ሌላ አክቲቪስቶች ሌላ ነገር ሌላ ኮንቴንት ላይ ያሉ ሰዎች ቢሉ ሃይማኖተኛ ግን ለአንድ ሰው ነፍስ የሚገደው ሰው እንግዲህ በእስልምናም እኮ ሁሉም ሰው ስለ ሙስሊም መምህራንም እኮ የሚደክሙት እኮ በቃ አንድ ክርስቲያን ካዳንም ብለው ነው። ክርስቲያን መምህራን የሚደክሙት እኮ አንድ ሙስሊም ካዳንኩ ብለው ነው። እንትና ያልሽ ከመጣ አስገቡልኝ። ሲሶዬ አንድ ደቂቃ ብቻ ላውራና ልውረድ። እኔ በጌታ በኢየሱስ ፍቅር ሁላችሁንም ሰላም ብያችኋለሁ። ዱዱዬ ለአንቺ ስል ማንንም ነው የማወርደው። አንድ ዱዱዬ ሻት አውራና እንትን ታያይ። ዱዱዬ አንድ ደቂቃ ብቻ ነው ወርዳለሁ። እኔ በኋላ መለሳለሁ። አትውረድ። እኔ አንድ ደቂቃ ነው የምፈልገው፣ ብዙ አላወራም። ሁላችሁንም ግን ሰላም ብያችኋለሁ። የጌታ ኢየሱስ ፍቅር ከሁላችሁም ጋር ይሁን። የውልቅ እኛ አምላካችን ለአንድ ነፍስ ብሎ ነው ከሰማያት ሰማይ ወርዶ የኛን ስጋ ለብሶ እኛን ያዳነን። ይህንን ሁላችንም ክርስቲያኖች እናምናለን። የሳምራዊቷን አንድ ሰው እሷን ነው ያስተማረው። ተረዳኸኝ? ቅዱስ ዮሐንስ አፈወርቅ አንድ ምዕመን አስተምሯል። ይሄ ሁሉም ቤተክርስቲያን የምናውቀው የምንማረው ነው። እኛ ለአንድ ሰው ነፍስ እንጨነቃለን። ይሄ አስተምህሯችን ነው ሁሉም ማለት ነው። ግን በእስልምናው ምን አለ ምንድነው የሚባለው? ይሄ የሰው ብዛት ያስጨንቃቸዋል። ከበዙ ደግሞ ያው እንትን ምንድነው የሚባለው ግብር ምናምን ያስከፍሉናል ምናምን ያ ነገር ስላለ ኢብራሂም ሚውት አድርግ አንተ ሀሳብ ትሰጣለህ። ይሄ መብትህ ነው። እኛ ለአንድ ሰው ነፍስ ስለምንጨነቅ ነው። ስለዚህ ፎሎወር ምናምን ምንም አያስጨንቀንም ማለት ነው። መሞገት ካለባቸው በትምህርት ይሞግቱ።
እንጂ በእንትን አይደለም። ስለዚህ እኛ አምላካችን ያስተማረንን ነው የምንከተለው። ለአንድ ሰው ነፍስ እንጨነቃለን። የግሩፕ ወይንም የብዛት የምናምን ምንም አያስጨንቀንም። ስለዚህ አመሰግናለሁ። እግዚአብሔር ይስጥልኝ። ሲሶ እንዴት ነው ወዳጅ? ሰላም ነው? ሻሎም ብያለሁ። ክርስቲያኖች አሎ አልহামዱሊላህ። ታች ያላችሁ ሙስሊሞች ሰላም አለይኩም። በተቻለ መጠን ኮሜንታችሁን ጥሩ ለማድረግ ሞክሩ ሁላችሁ። አላህ የፎሎ አምላክ ነው እናም ብላችሁ ስላላችሁ እና ስለሳቃችሁ ምንም ካላህ የሚቀነስ የሚጨምር ነገር አይደለም። በተቻለ መጠን የሚያከባብር ነገር ለመጻፍ ሞክሩ። ሲስ አሁን ያነሳው ሐሳብ ላይ አንዴ እኔም ልባል አልኩትም ንዴት ለኛ አላየሁትም። አሁን ገና ነው ያየሁት። ይሄንን ኮሜንት ካሁን በኋላ ኮሜንት የምትጽፉ ሰዎች እንዳትጽፉ ፕሊዝ። በቃ ይሄን ኮሜንት አትጻፉ። በቃ ማለት ለማውራት ማለት ይሄ እንትን አይደለም። ይሄን ኮሜንት በቃ እየተናገርኩም አትጻፉት ይሄን ኮሜንት። ኦኬ ምንድነው መሰለህ አንዳንድ ጊዜ ምን አለ መሰለህ አትጻፉ ይሄን ኮሜንት በቃ አትጻፉ። በቃ ለመወያየት አይደል የምንጠራቸው። ከዛ በዚህ ሁኔታ እንዴት ነው የምንወያየው? ምንድነው ማማር ያለ እንዴት ነው? በቃ እንደዚህ አይነት ኮሜንት አትጻፉ። ኢብሮ ቀጥል። እሺ ኢብሮ ቀጥል። ኮሜንቱን ሙስሊምም ይሁን ክርስቲያንም ይሁን እምነትን ዲስሬስፔክት ማድረግ የእውቀት ማነስ እንጂ የሚያማምር ነገር አይደለም። እኔ በእንደዚህ ነገር አላምንም። ከሰዎች ጋር ልጣላ እችላለሁ። ሌሎች ነሲሳይም ይሁን ሌሎችንም ሰዎች በደንብ ረጅም ጊዜ እንተዋወቃለን። ከሰው ጋር ልጣላ እችላለሁ እንጂ አምላክ ላይ ምናምን አይደረግም፣ ነውር ነው ማለት ትክክልም አንጽም ብዬ ስለማምን ማለት ነው። ምንድነው መሰላችሁ ሲሳውን ያነሳው ነገር ክርስቲያኑ ሙስሊሞች እንዲድኑ ይፈልጋል። ይሄ ቀናነት እኮ ነው። በነገራችን ላይ አንድ ክርስቲያን ወደ ራሱ ወደ አለበት እምነት ሰዎችን ቢጠራ ኑ የኔ እምነት ትክክል ነው ብሎ በስነ ስርዓት ቢያስተምር ይሄ ቀናነት ነው። ምክንያቱም ለራሱ ለነፍሱ ማረፊያ የመረጠውን ነገር ለኔ ቢመርጥልኝ ቀናነትን እንጂ ክፋት አይደለም። እኔም ደግሞ እኔ ያለውበት እምነት ትክክል ነው ብዬ እስልምናን ሙስሊም ላልሆኑ ሰዎች ብናገር በመሰክር ነው ብዬ ብጠራ ቀናነት እንጂ ክፋት አይደለም። ግን በዚህ ውስጥ የማያግባቡን ነገሮች ምንድናቸው? ዲስሪስፔክት መደራረግ። ኦኬ ለምሳሌ የእስልምና አስተምሮት ያልሆኑትን የእስልምና አስተምሮት እንደሆኑ አድርጎ ማቅረብ፣ የክርስትና አስተምሮት ያልሆነውን የክርስትና አስተምሮት እንደሆነ አድርጎ ማቅረብ እና እንደዚህ የሚያበሳጩ ወይም ደግሞ ሞክ የሚያደራርጉ ነገሮችን ማድረግ ሰውን የሚያናድድ እንጂ ለእምነቱ ቀናይነት ወይ ፍቅር ወይም አክብሮት እንዲኖር የሚያደርግ ነገር አይደለም። እኔና ሲስ ለምሳሌ በአካል ተገናኝተን እናውቃለን። እና ተሜ በአካል ተገናኝተን እናውቃለን። ከሌሎችም ወንድሞች ጋር እገናኛለሁ። እኔ ችግር የለብኝም። ስንገናኝ በፒስ ሰላም የተባባለው በቃ ኖርማሊ ሰዎች ስለሆነን ነው። ኮሜንት ላይ ያላችሁ ሰዎች ማንነታችሁ አይታወቅ ወይ የሆነ ቦታችሁ ዝም ብላችሁ እንዳገኛችሁ ኢንተርኔት እና ስልክ ስላላችሁ የምታደርጉት ነገር ትክክል አይደለም። የባህሪ ለውጥ ካመጣችሁ አለበለዚያ መተው ነው። እኔ ከእንደዚህ አይነት ታሪክ ውስጥ ከወጣሁኝ አመታት ተቆጥረዋል። ምን ልላችሁ ነው? ከተማማርን እንማማራለን። ዲስሪስፔክት መስሎ የሚታየኝ ነገር ከመሰለኝ ሹልክ ብዬ ወጣና ሄዳለሁ። ምክንያቱም አሁን ላይ ይሄ የኔ መልክም ባህሪም ስራም አይደለም። ምክንያት እኔ ቤተሰብ ክርስቲያን አለኝ። በዲስሪስፔክት ይቀየራል ሰዎች ያመለካከት ለውጥ ያመጣሉ ብዬ አላምንም። ፖዝ ሆነ መሰለኝ ኔትወርክ ነው። እብራሂም ተቋርጣል። ግን ወደ ዋናው ሀሳብ መግባት ነው የሚሻለው እንጂ ኮማቾች አንተ ቤት ስትከፍትም አንተ ራስህ ትሳደባለህ እኮ እብሮ።
ምንም ተናገር ችግር የለውም። አሁን እዚህ ጋር ግን አሁን እኛ ከታች እንዳይሳደቡ በጭራሽ እኔ ቤት እንደው አንድ ሳምፕል ከመጣ እኔ አይቻለሁ። ላይቭ እኮ አንተ ገብቼ እሰማሃለሁ። ግን እንደ አንተ እንደማታደርገው ነገር እዚህ ጋር ያሉትን ልጆች ትናገራቸዋለህ። እንደውም የሚገርመህ እዚህ ቤት እኮ እንደፈለግን መሆን አንችልም ብለው የሚሉት አንደኛው ቤት የኔ ቤት ነው። ሙስሊምም ይሁን ክርስቲያን ብሎክ ማረጋለሁ፣ ሚውት ማረጋለሁ። ገባ? እኔ በእንደዚህ አይነት እኔ ላይቭ ከሰከፍት ቼክ ማድረግ ትችላለህ። ምናልባት በሌላ ቤት አይተህ ከሆነ ችግር የለውም። አሁን ተስር አንተ ስላለ አንተ ልትወያይ ከሆነ የሚወያይ ሰው ካለ መጥፎ ነገር እንዳይጽፉ እንነግራቸዋለን። ነገር ግን አይደለም። ቆይ አሁን ውይይቱ አይደለም። ውይይቱ ኮንሰንሰስ ራሱ አልፈጠርንም እኮ ለውይይቱ። አሁን እንትን ላይ ነኝ፣ በጣም ብስጭት ላይ ነኝ። ኮንሰንሰስ ራሱ ለመወያየት የቁጥርና ምናምን የምንደረደራቸው ምክንያቶች ራሱ በቃ እንትን ናቸው፣ ትክክል አይደሉም። በእግዚአብሔር ልለምናችሁ፣ ሙስሊምም ክርስቲያን ተወያዮችም በቃ እንትናችሁን አስተካክሉት ነው የኔ ፖይንት። በቃ ማለት ለመወያየት ሬዲ ሁኑ። ስትወያዩ በመከባበር ይሁን፣ ሀሳብ ሞግቱ። ግቡ። አሁን ለምሳሌ እኮ ዩቲዩብ ላይ ብገቡ እኮ እስልምናና ክርስትና ላይ እኮ ሰዎች ይከራከራሉ። ግን እንደኛ እሺ፣ ቆይ አንዴ አስገባሻለሁ፣ ማርያም አስገባሻለሁ። አይችልም እንዴ? አይችልም። ላውራና ልውረድ። እሺ፣ ቆርጠሽ ላኪላቸው። አንዴ አውሪና ውረጅሽ። አሁን እኔ ታች ኮሜንት ላይ ስለሚጽፉት ሰዎች ምናምን ስለሆነ ተሳደቡ ምናምን እየተባለ ስለሆነ እንደውም ኮሜንታተሮች ከዚህ በላይ በደንብ እንዲጽፉ አበረታታለሁ። ምን እንደሆነ ታውቃለህ? ምክንያቴ ሲስ ትላንት የሆነ ቪዲዮ በተለይ ኢብራሂም እዚህ ስላለ ነው ማለት ነው። አንዲት በሽተኛ እኔ በሽተኛ ነው የምላት፣ ይቅርታ፣ አንዲት በሽተኛ ሴት አለች። አይ ስድባ ነው ስድባ። ኦኬ እሺ፣ አንዴ ሲስ አንዴ ሲስ አዳምጠኝ። ሲስ በማን እንዳደረ አልሳደብም። እሺ አልሳደብም። አለም ቆይ ሲስ ሀሳቤን ተረዳኝ። ሲስ የኔ ቤት እኮ ነው የኔ ቤት። እሺ አንተ ተሳደቡ፣ ከዚህ በላይ ተሰዳደቡ ነው የምትሉ። ምክንያት ምን እንደሆነ ልንገረው። አላስጨረስከኝም ሲስ፣ ይቅርታ። ሌላ ቤት ከፍታችሁ ተሰዳደቡ። ታዲያ እኔ በቤቴ ላዋይ ነው ልጨርስ። እኔ ላይብሮ ልነግረው ነው የመጣሁት። አንዴ ፕሊስ ላውራ። ቆይ ስለ እኔ ቤት ነው። አሁን ለእኔ እኮ ነው ሀሳብ የምትሰጡት። ችግር የለውም። አመሰግናለሁ። በጣም እኔ ላስተካክለው። አለም ዝም በይ አንቺ። አንድ ጊዜ ከዚህ በላይ እኮ እኔ ለእሷ ይቅርታ ልጠይቅህና ሲስ፣ እኔ በቃ እሷ ላለችው ይቅርታ፣ ግን የእሷን ሀሳብ እኔ ላስተካክለው። መሰረት ከትናንት ወዲያ ክርስቶስን ጳውሎስን ቆይ ስም ሳትጠሪ እጠራለሁ። ይኸውላችሁ የራሳችሁ ሲሆን በገሃድ የተደረገ ነገር ለምንድን ነው የምትቃወሙት? እኮ ላውራ እኔ ኢብራሂም አወራ በጨዋነት አውሩ እያልኩ እኮ እኔ ምን አልኩኝ ሲስ? አሁን እኮ ለማውራው ነገር ማስረጃ ቪዲዮ ከፍታለሁ። ክርስቶስን ቃል በቃል ክርስቶስን አገባዋለሁ ብላ ስትናገር 9 ኡስታዞች ናቸው ተደርድረው የነበሩት። ኢምራን ለምንድን ነው የምትዋሻው? ማረይ አንድ ጊዜ እሺ፣ እኔ ቪዲዮን አውጪልኝ እሺ። ማንሽ አንዴ ማረይ አንድ ጊዜ ምን አለ መሰለሽ፣ አይ እኔ ሰዎች እኔ ክስ ያለብኝ መስሎኝ የኔን ክስ ልሰማ ነበር። ይሄንን አልሰማከውም ኢምራን። አሁን አይደለም አንዴ ይሳኮር ተመልሰህ ትገባለህ። አንዴ ይሳኮር ይሳኮር እኔ ክስ በዚህማ መጨለሌ ነው ጌታ። በእውነት አንዴ ይሳኮር ላክልኝ እንዴ! በዚህ መጨለሌ ነው። ሌላም ቤት እኮ ለምሳሌ እጫት በኝ እንደ ሌላም ቤት እኮ እኔ አንድ ሙስሊም ወይንም ክርስቲያን ከፍቶ እኮ እየተሰዳደበ ነው። እኔ ስለ ራሴ ቤት ነው እየተናገርኩት ያለሁት እኮ እኔ እጭ ትለኛለች እንዴ? እኔ ስለ ራሴ ቤት ከዚህ ቤት ሳትሰዳደቡ ተዋዩ ነው ያልኩት እንዴ? እኔ አሁን ስለ ሌላ ቤት ላይ ትናንትና ክርስቲያንም ሙስሊምም ሲሰዳደቡ እኮ እንትን ሊል ይችላል እንዴ? እኔ እኮ ሲምፕል እኮ ነው ያነሳሁት እኮ የሆነ ነገር ብዬ ልውረድ
በሆነ ደረጃ አረቻ ኩርበናት እስቲ አንተ እንኳን አንድ ወገናችን እስቲ ሀሳብ ስጥ በእግዚአብሔር። ያኔ ግራ የሚገባኝ ነገር ማለት መሰዳደብ እከሌ እንዲበልም ከመባሉም መሰዳደብ ማለት ሞራል መገንባት ካልተቻለ ኮመን ሞራል ሌላ ቤት እከሌ ትላንትና እንደዚህ ሲሳደብ ነበር ብለህ ስለዚህ ቤት ሀሳብ በሰላም አውሩ ኑና እኔ ቤት አውሩ እያልኩ እከሌ ትላንትና እዛ ቤት ስትሳደብ ነበር ሀሳብ ነው እንዴ? እዘኑልኝ በእውነት እንዴ። ተረጋጋ እንዴ ብቻ ይኸውልህ በክርስትናውም በእስልምና ውስጥም ያለውን ተከታዮች ይሳቆር ይቅርታ አፍ ላይ ቆምኩ ይቅርታ ቢወያይ ሰው አስገባ ሲሶ ትምህርት እንማማር እኔ እንትን ብዬ አንዴ አንቱን እኮ አልተስማማንም እኮ ሜዳውን ራሱ እስካሁን የውይይት ሜዳውን አልተስማማንም። እስቲ ይሳቆር ቀጥል እስቲ። ይብሩ ያው መቼስ እኔ አንተንም አውቃለሁ ሁላችሁንም እንትን ነው ምንም እንትን እንደማላረግ ታውቃለህ። በሆነ ደረጃ ግን የጋራ ማለት ሞራል ግንባታው ላይ እኮ በጋራ ነው መቆም ያለበት ማለት ስነ ምግባር ክርስትናውም እስልምናውም የጋራ ስነ ምግባር ያለው ምዕመን ቢገነባ ምንድነው ችግሩ? አንተ ጋር ያለ ተሳዳቢ ሌላው ጋርም ያለ ተሳዳቢ አንድ አይነት የሙግት ሜካኒዝም ይዞ የሚመጣ ከሆነ ሲስሚት አድርገው አንድ አይነት ሙግት ሜካኒዝም ይዞ የሚመጣ ከሆነ የምትጠቀሙት ነገር የለም። አንዳንዴ እንደዚህ አይነት አፕሮች በፊት እኛ ጋርም ተመጣ ስለነበር ኢብራሂም አይተው ከሆነ አንዳንዴ ኤግዞስት ያደርጋል አይደል? ኤቲስቱ እንደውም ይሄ አማኙ የሆነ ሞራል ይዞ ነው እየተገኘ ያለው። አይ ቲንክ እናንተ መብለጥ የለበትም ቢኮዝ እናንተ አምላክ አላችሁ፣ አምላካውያን ናችሁ። አምላካችሁ ይሄ ነው በሚል ተለያዩ እንጂ እናንተ አምላክ አላችሁ። የተሻለ ሞራል ከናንተ ነው የሚጠበቀው። እንደው አምላክ የለኝም የሚለውም የራሱ የሞራል የሚመነጭበት የራሱ ግራውንድ ቢኖረውም ግን እናንተ በአንጻራዊነት ከሱ ተሽላችሁ ካልሄዳችሁ የሁለቱም ሙግት በክርስትናውም ዓለም በእስልምናውም ያለው እንትን የሚያድነው ነፍስ የለም። እንደውም ሁለቱንም ጥሎ የሚወጣ ነፍሳት ነው የምታፈሩትና እኔ እየመከርኳችሁ አይደለም ከዚህ ፊት የምልህን ነው ይብሮ የምልህ። ሌላውም ክርስቲያን እኔ ዝም ብላችሁ ብታስቡት በተሳዳቢነት የምታፈሩት በነገራችን ላይ ሙግት መስመር ከሳተ ፖለቲካሊ የምታውቀው ነው ሙግት መስመር ከሳተ ሲሳይ የፈረሰ ማህበረሰብ ነው እንትን የምትለው። አሁን በዚህ በኢትኖ ናሽናሊዝም የሆነ ብሔርን አድናለሁ ብላ ብሔሩን ዕዳ ላይ የሚጥል ትግል ነው የምታካሄደው። አሁንም በክርስትና ውስጥም በእስልምና ውስጥም እዛ ውስጥ ያለውን ወደኛ እናመጣለን በሚል ትግል እንደውም ውስጥ ያለውን ነው እየናዳችሁ የምትሄዱትና ሞራል ኮመን ግራውንዳችሁ ቢሆን ባይነኝ እኔ እንደ አንድ ገለልተኛ ሰው ኮመን ግራውንዳችሁ ቢሆን ባይነኝ። ሁለተኛው ነገር ግን ማነሳው ሲስ ቅድም 10 ሲል ስራ ስለነበርኩ ነው የወጣሁት። በሆነ ደረጃ እኔ ይሄ እከሌ አይመጥነኝም እከሌ ይመጥነኛል የሚለው ነገር ሃይማኖት ውስጥ በራሱ መመጣጠን ምን አመጣው? ለእውቀት ነው እንደ የምታወሩት? እውቀት እኮ መለኪያ አይደለም አይደል? አሁን ቅድም ይብሮ ይኸውልህ ሲስ ሚውት ነህ ሲሳይ ሚውት ነህ። ቆይ እኔ ልጨርስልህ ይብሮ ይኸውልህ አሁን ቅድም አስረስ የሆነ ልጅ ጠየቀውና አይ ቲንክ ከኔ ስር ያለው ልጅ ይመስለኛል ሲጠይቀው አንተ አትመጥነኝም ምናምን ሲል ነበር። ከዛን እሱ አንተ አትመጥነኝም ብሎ እሱ ደግሞ በኦርቶዶክሱ ዓለም ከሱ ከፍ ያሉትን ሰዎች ላይ ጥሪ ያቀርባል። እሱ ዝቅ ብሎ ሳለ ማለት እሱ ከኔስ በታች ነው ካለው ሰው ጋር ቁጭ ብሎ መወያየት ካልመረጠ ከፍ ያሉት የኦርቶዶክስ መምህራን ከሱ ጋር ቁጭ ብሎ ለመማር እንዴት ይመርጣሉ? ምን አይነት ፓራዶክስ ነው ምን ተፈጥረው? ሲቀጥል ደግሞ እኔ አይ ቲንክ በኦርቶዶክስ ውስጥ አንድ ማቀው ነገር አለ። እንትን አትናቴዎስ ለአርዮስ መልስ ለመስጠት ሲነሳ በጉባኤው መካከል ከጉባኤው ውስጥ ሲስ በጣም ጥቂቱ በእድሜም ትንሹ በእውቀትም ትንሽ ተብሎ የሚቆጠር ሰው ነው። አርዮስ በእውቀት ደረጃ በጣም ትልቅ ነበረ፣ በጣም ጃይንት ነበር። ግን ትኩረት የተደረገው የአትናቴዎስ መልስ ላይ እንጂ የአትናቴዎስ እድሜና የአትናቴዎስ እውቀት ላይ አልነበረ። አርዮስም እኔ ጃይንት ነኝ ሌሎች ሊቃውንት ይመልሱልኝ አላለም። እንደኔ ይብሮን የሚመጥን ሰው ማለት ለይብሮ ጥያቄ መልስ ይዞ የመጣ እንጂ እድሜም የፎሎወር ቁጥርም የምናም ቁጥርም ማተር ያደርጋል ብዬ እናንተ ማለት አላስብም። ቢኮዝ የፈለገ ፎል እንዴ እኛ ጋር እኮ አንዱ ዋቅ እናንተ ታውቁታላችሁ በደንብ ትንሽ እውቀት ካለ በጣም ክሪቲካል የሆነ ነገር መሰራ ከሆነ የመኔም ፎሎወር የለም። ስለዚህ እንደውም ፎሎወር የሌለውን ሰው ተመልከቱት። ብዙ ጊዜ አጀብ የሚበዛለት ቅድም ሲል ነበር። ምናልባት ሶሪ በጣም ምንድነው ያልተገባ ነገር የሚሰሩ ሰዎች ናቸው ብዙ ፎሎወር ያላቸው። ብዙ ፎሎወር ያለውን እንደውም ፍራው። በነገራችን ያ ማለት ሁሉም ብዙ ፎሎወር ያለው ሁሉ
ምንድነው ይቀባጅራል እያልኩ አይደለም። እና ትክክል አናሎጂ አላቀረበም። ቅድም አስረስ እንዳልከው እንደምታውቀው ነው ያስረስንም ቀርበዋል። ትክክል አላቀረበም። አንተ ከፍ ካሉ ሰዎች ጋር መወያየት እንደምትፈልገው ሁሉ ዝቅ ካለ ሰው ጋር መወያየት እንደማትፈልገው እዛ ቤትም እንደዛ አለ። ስለዚህ ልኬቱ ሊሆን የሚገባው ለጥያቄ መልስ አለክ ወይ ብለህ ተጠይቀና አዎ አለኝ ብለህ ካለ ማነ ምንድነው ስንት ቁጥር አለ ምናን ከሚለው ይልቅ ጠረጴዛ ላይ ቁጭ አድርገህ መልስን አምጣ ነው የምትለው። መልስ ይዞ ካልመጣ ያው ያሳተውን አስቶ ይሄዳልና በዛ ብታረጉት ለማለት ያን ነው። ይቅርታ ምዕመናን፣ ያው ገለልተኛው ሰው ብዙ አየር ማይክ አያዝባችሁ ብዬ ነው። ይመቻችሁ። ቴንክ ዩ ኢሳኮር። ምንድነው መሰለህ እኔ ብዙ ጊዜ ማነሳው ነገር ኢብራሂም ተሳዳቢ ነው፣ ኢብራሂም ተሳዳቢ ሲሶ ሚውት ነበርክ እያወራህ ነበር ሰዓት ምንድነው ኢብራሂም ተሳዳቢ ነው ምናምን ነገር ይላሉ አይደል? ኦኬ እሺ ክስ ልስማው በየሰላቸው እከሌ እንደዚህ ብሏል ይላል፣ እከሌ እንደዚህ ብሏል። እኔ ስለራሴ የራሴን ክስ ነው መስማት የምፈልገው። አንደኛ እኔ ክርስትና ላይ ክርስቲያን ቤተሰቦች ስላሉኝ ድንበር አልፌ አላውቅም። የራሴ የሚያሳለፍኩት ህይወትም ስለነበረ አራሲስ የሚጠቅመን ነገር ነው። ራይትስ ላይ በቃ ምንም ፖይንት የለውም። ቢስናር ፐርሰናል አናርገው። በቃ አንተም ጎበዝ ነህ። አረ በጣም ፖይንት አለው በጌታ ፖይንት። እኔ የተቸገርነው እኮ ይሄን እኮ ነው ወገናችን። እስቲ ሐሳብ ይስጥና ከዛ እንትን እንላለን እኮ ፖይንት ከሌለው ፖይንት የለውም ብላችሁ ብታስቡ ሰዎች በእናታችሁ ሂዱ በቃ። ወይ ኢብራሂም ቀጥል። ቴንክ ዩ። አይ ምን አለ መሰላችሁ በመጀመሪያ እኮ ኢንቫይሮንመንቱን ማስተካከልና መግባባት መቻል አለብን። እኔና ሲሳይ የምንከባበረው ሲሳይን ከነምነቱ አክብሬ እሱም እኔን ከነምነቴ አክብሮ ጥሩ ሰላምታ ስላለን ስለምንተዋወቅ ነው። ድንበር አልፎብኝ አያውቅም፣ ድንበር አልፌበት አላውቅም። መጀመሪያ እኔና ሲሳይ እኮ ጥሩ ሰላምታ እንዲኖረን ያደረገው ነገር ምንድነው? መሐላችን ላይ ያለውን መከባበር ስላለ ነው። ኦኬ ከተሜ ጋርም አንድ ቀን ቢሆን ያው ትንሽ ሰዓትን ብትሆን ጥሩ ነገር አሳልፈናል። ያው የደስታ ቀን ብንገናኝ ማለት ነው። ረጅም ሻይ ቡና እያልን ባናወራም ግን መጀመሪያ ሰዎች በሆነ ርዕሰ ጉዳይ ላይ ለማውራት መከባበር መቻል አለብን። ቀናነት ሊኖረን ይገባል ነው። ኦኬ ቀናነት ከሌለው የኔ ነፍስ ካላሳዘናችሁ እኔን ወደ ክርስትና ለመጥራት እኔን ዲስሪስፔክት ማድረግና ከነምነቴ ጥምብርኩሴን ስላወጣችሁ እናደዳለሁ እንጂ እኔ ላይ የምትሰሩት ስራ የለም ነው። ኦኬ ኢየሱስ ሲያስተምር እኮ በምድር በሰው ፊት የመሰከረልኝ በሰማይ ባለው በአባቴ ፊት መሰከረለታለሁ ብሎ ሲል እኮ ወንጌል ለኔ እንድትነግሩ ነው። እንደናንተ እምነት ማለት ነው። ሐዋርያቶችን ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ሰበኩ ብሎ ሲላቸው እኮ ወንጌል እንዲነግሩ ነው እንጂ ሰዎችን ዲስሪስፔክት እንዲያደርጉ አይደለም። የእኔ ኢብራሂም የአመለካከት ለውጥ እንዳመጣ እኔን በጥሩ መንፈስ ማውራት እንጂ ኢብራሂምን ማበሳጨት ወንጌል ይሆናል ብዬ አላስብም። በተቃራኒው እኔም ልክ እንደዛው እናንተን በተመሳሳይ ሁኔታ ማለት ነው። እና እንደዚህ ነው። መጀመሪያ እንከባበር፣ ከዛ በኋላ ፍቅር ሲኖረን ትህትና ሲኖረን መለዋወጥ እንችላለን እንጂ ዲስሪስፔክት ካለ አሁንም ቢሆን ውልቅ ብዬ ነው የምሄደው። ምንም ችግር የለብኝም። ዲስኮኔክት ማድረግ ብቻ ነው የሚጠብቀው። እና አሲስ በቃ ክስ ካለብኝ ኢብራሂም እንዲኖር ብሎ ለሚል ሰው እኔ ክስን ለመስማት ዝግጁ ነኝ። ከዛ በተረፈ ግን ሐሳቤን ጨርሻለሁ። ባለፈው ብሎኛል። እኔ በአካልም አውርቼዋለሁ። ኢብሮ ሐሳብ አቋሙ እንዲህ ነው፣ ተከባብረን አውራ ነው። ሌላ ቤት ያለው ነገር ያላውቅም። ኢብራሂም በቤቱ ተከታትዮ ምን ብዬ አላውቅም። እኔ አሁን ግን እኔ ማወራው ስለ ራሴና ስለ ራሴ ቤት ብቻ ነው። እዚህ ቤት ላይ የውይይት ጥሪ እያረኩ ነው። በጨዋነት አቅም ያለው ሙስሊም መምህራኖች ካሉ ግቡና ተወያዩ። ከዛ ውጪ ግን ሌላ ነገር እንትን አይደለም ነው። ሊሊሾ ሐሳብ አለሽ? አጌኒስት ሲሲዬ እንዴት ናችሁ? አንዴ ሊሊ አንዴ ሌዲስ ፈርስት ይላል ፈረንጅ። ተቃጠልን እኮ ሊሊ
ይኸውልህ ምን አለ መሰለህ ማለት ነው ሲስ አሁን ያየው አይደለ ዝም ብለን የምንቃጠለው እኮ እኛ። እኔ ካሁን በኋላ እንደውም ከገዝታ አልወርድም። ከዚህ በኋላ እኔ ገስ ላይ ቁጭ አወርዳለሁ እታች። ምን አለ መሰለህ አሁን ይኸውልህ ኢብሮ የመጣው አሁን ነው። እኛ ቅድም ነበረ ገባህ አይደለ? ቤተክርስቲያኗን ጸበል ቀጅ ከኔ ጋር ሊያወራ አይችልም ያላለው ነገር የለም። እኛ ምክር አስፈልገን እኛ ከመምከሩ በፊት የራሱን ሰዎች ሄዶ መምከር ነበረበት። ምክር የሚያስፈልገን ሰዎች አይደለም። ቆይ ልስን እኔ አልኩት አሁን አንተ ነው የመጣው እያለች ነው። አሁን ነው ቆይ ነው የኔ ክስ ካለብኝ የኔን ነው ማውራ መስማት የፈለኩት። እኔ ስለራሴ ነው ሰጣለው። ሚዩት አድርገህ ትሰማለህ። ሚዩት አድርገን ስለሰማለህ ሐሳቤ ላይ ማለት ካስተካክልገው ሰዎች በተሳሳተ እንዳይረዱ እያወራው ስለሆነ እያወራው ነው። ልጨርሰው ሚዩት አድርገው ልጨርሰው። ማይክ እኮ እድሉ እኮ ያንቺ ነው፣ ግን ስታወሪ ሚስ አንደርስታንድ እንዳያረጉሽ ጸበል ቀጂ ከነወራ ምናምን ነገር ያለው ኢብራሂም ነው። መቼ ጨረስኩኝ? አውርቼ ጨረስሽ እኮ አላለሽም እኮ። አልጨረስኩም። ሚዩት አድርግና ላውራበት እኮ አልጨረስሽም እያልኩሽ ያለሁት ሰዎች በእኔ ላይ ሚስ አንደርስታንድ እንዳያደርጉ ነው። የነበሩ ሰዎች ያውቃሉ። እንዴ የነበሩ ሰዎች ከጸበል ቀጂ ጋር አላወራም። በእኔ ኢብሮ አንድ ሚዩት አድርገን ረጋታ የሱን በሐሳብ በጨዋነት ዝም ብለን አስወርዶ አይደለም ሚዩት ያደርጋል። ቀጥይ እኮ የሱ ሐሳብ እኮ ተስማምቶኝ አይደለም ሰማው አይደለ? ጨዋነት ማለት የሰውን ሐሳብ መስማት ነው። ትዕግስት አድርጎ 5 ደቂቃ 10 ደቂቃ ያ ነው ትክክለኛ ሰው። ኢብሮ መቶኛ ሊመክረን አይገባም። ሲስ እኔ ሼር አላደረኩልክም። አሁን ቆርጠሽ ላኪ ይዛ የገባችው ቪዲዮ ማለት ነው ልብ የሚሰብር ነው። ገባክ? ልትናገር የነበረችበት ሐሳብ ሮንግ ሆኖ ሳለ ግን ይዛ የመጣችው ቪዲዮ ሲስ እግዚአብሔርን ዛሬ በሱ ቪዲዮ ብትገባ ቁጭ ብለህ ልታለቅስ ትችላለህ።